ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከእኛ ጋር ቆዩ። ላይክ ማድረግ እንዳይረሳ ብለናል። ከ89 ሺህ በላይ ሰብስክራይበር ደርሰናል። ቤተሰብ ካልሆናችሁ ሰብስክራይብ አድርጉን። ሀሳብ አስተያየት ካላችሁ አጋሩን። የሳምንቱ የመጨረሻ ቀናት እንዴት አለፉ? በምትደግፏቸው ክለቦች እንዲሁም ደግሞ በገለልተኛ ደጋፊነት ካላችሁ በጨዋታ ደረጃ አጋሩን መልከታዎቻችሁን በፕሮግራማችን ይዘትም ላይ አስቀድመን እንደ ሁልጊዜው የሀገር ቤት ጉዳዮችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ሊጎች፣ ታላላቆቹን ክለቦች፣ ታላላቆቹን ተጫዋቾች የተመለከቱ ወቅታዊ ጥንቅሮች እናነሳለን። በቃል ስፖርት ዩቲዩብ ቻናል ትላንት ምሽት በይደር ቆየን ያልነው የጀርመን ቡንደስሊጋና የባየር ሙኒክ ሻምፒዮንነትንም የተመለከተ ልዩ ጥንቅር በመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል በስፋት ተይዟል። ላይክ እያረጋችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግም አሁን ነገሮች በተወሰነ መንገድ ፍንጭ የሰጡ ፈር የያዙና አንዳንድ ክለቦች ደግሞ ተስፋቸውን በተለያየ መንገድ በፕሪሚየር ሊግ መትረፍ የአውሮፓን ትኬት መቁረጥና በዋንጫ ጉዞ ላይ ያስመለከቱን ነበረ። አንድ በአንድ እናነሳቸዋለን። ውድ ቤተሰቦቻችን በፕሪሚየር ሊጉ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ በሚደረገው ጥረት ላይ የኡናይ ኤምሬ ቡድን በጣም ወሳኝ የተባለ ሳምንት ያሳለፈበት ነው፣ እናነሳዋለን። በአንጻራዊነት የቼልሲ ጉዞ በጣም አደጋ ውስጥና ስጋት ውስጥ የወደቀበት ሳምንት ነበረ። ሊያም ሮዛኒየርን በርካቶች የተጠራጠሩበት፣ ቼልሲ በቀጣይነት እንደ ዲየጎ ሲሞኔ አይነት ሰው ማየት አለበት ተብሎ እጩ እስኪሆን የቀረበበት ነው። በቼልሲ በኩል ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ለቼልሲ ደጋፊዎች ይዘናል። የመርሲሳይዱ ክለብ ሊቨርፑል የአምና ሻምፒዮን ነው። ዘንድሮ ለሊቨርፑል ትልቁና ወሳኙ ነገር የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ብቻ ሆኗል። ለዛ በጣም የተሻለ ቦታ ላይ ተገኝቷል። ድል ያደረገው የመርሲሳይድ ደርቢን ያውም የመጀመሪያ የሂል ዲክሰን ስቴዲየም ጨዋታቸውን ነው። ምንም እንኳን ሴቦዝ ላይ ዓመቱን ያለ ዋንጫ ቢያጠናቀቅም ግን በጣም ድንቅ ጊዜን ያሳለፈው የቡድኑ ወሳኝና ቁልፍ ተጫዋቾችን የተመለከተ መረጃ ይዘናል። አርኔ ስሎት እዚህ ሜዳ ላይ ድል በጣም ወሳኝ ነው ሲሉ በየ15 ቀኑ የሚያደርጓቸው ጨዋታ ግን ነገር እንዳወሳሰበባቸው አልሸሸጉም። ዴቪድ ሞይስ የዳኝነቱ በደል አይነገርም እያሉ ነው። ተጨማሪ መረጃዎችን በዩቲዩብ ገጻችን በቃል ስፖርት ዩቲዩብ ቻናል ከማንቸስተር ዩናይትድ ጋር በተያያዘ ዩናይትድ በፕሪሚየር ሊጉ ብቸኛው ቡድን ሆኗል። እንዴትና ወዴት የሚለውን እንነግራችኋለን። የማይክል ካሪክ ቡድን መወድሶች በስተውለታል። በክሊንሺት ሳምንቱ እንድል አድርጓል። የቡድኑ ወሳኝ ተጫዋች 21 ዓመቱ ላይ ይገኛል። ተጨማሪ መረጃዎችን ልናነሳበት ወደናል። ማቲያስ ኩኛ አስደናቂ ብቃቱ እንደቀጠለ ነው። መወድሶች ቀጥሏል። በማንቸስተር ዩናይትድ በኩል ወቅታዊ መረጃዎችን በቡድን ዜና እናደርሳችኋለን። እኛንን ያገነል ነውም ያሉት ተጫዋች አለ። ተጨማሪ መረጃ በዩናይትድ በኩል በቃል ስፖርት ዩቲዩብ ቻናል። ማንቸስተር ሲቲ ዓመቱ ጅማሮና ወገቡ አካባቢ ሲደርስ ይህ ቡድን አብቅቶለታል። ፔፕ ጋርዲዮላም ጡረታ መውጫቸው ደርሷል ተብሎ በብዙ ተተችቶ ነበረ። የሚኬል አርቴታ ቡድን ካለፉት 3 ዓመት ስህተቱ ተምሮ ዘንድሮ ዋንጫን ያነሳ በጣም የተሻለው ተብሏል። ግን ነገሮች አሁን ለአርሰናል ወሰብሰብ፣ ለማንቸስተር ሲቲ ደግሞ ነገሮች አሁን አልጋ ባልጋ የሆኑበትና ልምዳቸው በብዙ የጠቀማቸው ይመስላል። ሲቲ ኤትሃድ ላይ አርሰናልን ድል ያደረገበት መንገድ ዓመቱን ምናልባትም ሊወስንበት የሚችል ነው። ኦዴጋርድና ሚኬል አርቴታ አላበቃም ሲሉ በርካቶች ግን አርሰናልና ሚኬል አርቴታ ከነ ልጆቻቸው ከዳገቱ ደርሰዋል እያሉ ነው። ፔፕ ጋርዲዮላ በሜዳቸው በፕሪሚየር ሊግ ለሚኬል አርቴታና ለአርሰናል እጅ ያልሰጡበት፣ ቀጣይ የሳምንቱን አጋማሽ ጨዋታ ድል ካደረጉ ደግሞ የፕሪሚየር ሊጉን መሪነት በተለይም በግብ ልዩነት መምራት የሚጀምሩበት ሰዓት ነው። አሁን ፕሪሚየር ሊጉ ማን ስንት ለስንት አሸነፈ የሚለው የደረጃ ሰንጠረዡን መሪ ይነግረናል። ከአርሰናልና ከሲቲ በርካታ መረጃ በዚህ ጨዋታ ዙሪያ በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን ይዘናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እንደ ሁልጊዜው መረጃዎችን በፍጥነት ከታማኝ የዜና ምንጮቻችን አረጋግጠን ዛሬም ይዘን መተናል። ሰብስክራይበር መጠናችን ለ100 ሺህ በጣም የቀረበ ነው። ሁላችሁም ሰብስክራይብ አድርጉን። በድጋሜ መልካም ቆይታ ተመኘን።
የኢትዮጵያ ፕሪሚየር ሊግ በይደር ቆየን የያዝነው አንድ ጨዋታ ነበረ። መቻል ከሐዋሳ ከተማ ያደረጉት ምንም ግብ አላየንበትም። 0-0 በሆናቸው ውጤት ተጠናቀቀ። በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ይቀጥላሉ። ዛሬም በኢትዮጵያ ፕሪሚየር ሊግ ዛሬ ከሚደረጉ ጨዋታዎች ውስጥ በአዲስ አበባ ስቴዲየም ባህር ዳር ከተማ ከሸገር ከተማ እንደዚሁም ኢትዮ ኤሌክትሪክ ከኢትዮጵያ መድን ጨዋታቸውን የሚያከናውኑ ይሆናል። በሐዋሳ ዩኒቨርሲቲ ስቴዲየም ምድረገነት ሽረ ከወላይታ ዲቻ ጋር ነው ዛሬ ጨዋታቸውን የሚያከናውኑት። ነገም ይቀጥላል ፕሪሚየር ሊጉ። አዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከአዳማ ከተማ ጨዋታቸውን እንደዚሁ የሚያከናውኑ ይሆናል። ምናልባት ትላንት ምሽት ቃል ስፖርት ዩቲዩብ ቻናላችንን ላልተከታተላችሁ ኢትዮጵያ ቡና ከአርባ ምንጭ ከተማ 1-1፣ ነገሌ አርሲ ከሀዲያ ሆሳናም በተመሳይ 1-1 በሆናቸው ውጤት ሲጠናቀቅ ሲዳማ ቡና ድሬዳዋ ከተማን 2-0 በማሸነፍ የኢትዮጵያ ፕሪሚየር ሊግ መሪነቱን ማጠናከሩ የሚዘነጋ አይደለም። ዛሬ በአውሮፓም ዙሪያ ጨዋታዎችን እንጠብቃለን። 2 ጨዋታዎች ይደረጋሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ከዌስትሃም ምሽት 4 ሰዓት፣ በጣሊያን ሴሪ ሊሴ ከፊዮረንቲና ምሽት 3:45 የሚደረጉ መርሃ ግብሮች ናቸው። በጣሊያን ሴሪኤ በርከት ያሉ መርሃ ግብሮችን ተመለከትን። አንደኛው ክሮሜንሴ ከቶሪኖ ያደረጉት ጨዋታ ነበረ። የዚህ ጨዋታ ውጤት ምንም ግብ ያልተመዘገበበት፣ ያው የጣሊያን ሴሪ ዘንድሮ ሪካርድ ነው። ያቻ ብቻ ሳይሆን የ0-0 አቻው ትላንትናም 0-0 የተጠናቀቀ ጨዋታ ነው። ኤስ ሚላን በጣም ወሳኝ የተባለ ድል ያስገኘበትና የውድድር ዓመቱን በሁለተኝነት ለመጨረስ በጣም ወሳኝ የተባለ ድል ነው። ትላንትና ኤስ ሚላን በራቢዮት 41ኛ ደቂቃ ግብ ሄላስ ቬሮናን ከሜዳ ውጭ ድል ያደረገበት ሳምንት ነበረ። ሌላኛው መርሃ ግብር ጄኖዋም ከሜዳ ውጭ ፔዥያን 2-1 በሆነ ውጤት ድል አድርጓል። ኤካቶር 41ኛው፣ ኮሎምቦ 55ኛው ደቂቃ ላይ ጄኖዋን 2 ግቦች ሲያስቆጥሩ በፔዥያ በኩል ከሽንፈት ያልታደገች ግብ ካስቴሬሊ ነበር 19ኛው ደቂቃ ላይ ከመረብ አዋህዶላቸው የነበረው። ዩቬንቱስም በጣም ወሳኝ የተባለ ድል ያስመዘገበበት ሳምንት ነበር። በነገራችን ላይ ቦሎኛን 2-0 በሆነ ውጤት ነበረ ድል ያደረጉት። ዴቪድ ሁለተኛው፣ ቱራም 57ኛው ደቂቃ ላይ ሁለቱን የዩቬንቱስ ግቦች እንዲሁ ከመረብ ያዋሃዱበት ነበር። መግቢያችን ላይ እንዳልናችሁ ዛሬ በጣሊያን ሴሪ አንድ ቀሪ ጨዋታ ይደረጋል። ሊሴ ከፊዮረንቲና የሚያደርጉት ጨዋታ ዛሬ በ33ኛ ሳምንት በጣሊያን ሴሪ የሚጠበቅ መርሃ ግብር ነው። ኢንተር ሚላን 78 ነጥብ ላይ ደርሷል። ውድ ቤተሰቦቻችን በ33 ሳምንት ጨዋታ በኋላ ማለት ነው። ሚላን በግብ ልዩነት በ66 ነጥብ ሁለተኛ ነው። ናፖሊን በ66 ነጥብ በግብ ክፍያ ተበልጦ ወደ ሶስተኛ ተንሸራቷል። በዚህ ሳምንት ዩቬንቱስ በጣም ወሳኝ የተባለ ሳምንታትን እያሳለፈ ነው። በ63 ነጥብ ወደ አራተኛ መጥቷል። ኮሞ ተንሸራቷል። በ58 ነጥብ አምስተኛ ደርሷል። በዚህ ሳምንትም ነጥብ የጣለበት ነው። ሮማ በ58 ነጥብ ስድስተኛ ነው በግብ ክፍያ ተበልጦ። ቀጣይ የኢንተር ሻምፒዮንነት የዩቬንቱስን የአውሮፓ ሻምፒዮንስ ሊግ ቆርጦ ማጠናቀቅን የሚያረጋግጡ ሳምንታት በትልቁ በጣሊያን ሴሪ ይጠበቃሉ። ፍራንስ ሊግ ሞናኮ ከኦግዤር ያደረጉት ጨዋታን ጀምር 2-2 የተጠናቀቀ 4 ግብ የተመለከትንበት ጨዋታ ነበረ። ለባለሜዳው ሞናኮ አንሱ ፋቲ 56ኛው ደቂቃ ላይ፣ ባለገን 59ኛው ደቂቃ ላይ በፍጹም ቅጣት ምት 10ኛ ግቡ በዚህ ዓመት በፍራንስ ሊግ ያስቆጠረላቸው። በኦግዤር በኩል ዳኒዮስ 11ኛው፣ ሲያንኮሪ በ33ኛው ደቂቃ ነበረ ኳስና መረብን ማገናኘት የቻሉት። ሞናኮ ነጥብ የጣለበት ጨዋታ ነበረ። ከሜዳ ውጪ ስትራስቡርግን የገጠመው ሬንስ ደግሞ 3-0 አሸንፏል። የቼልሲ እህት ክለብ ተሸንፏል። በእርግጥ በዚህ ሳምንት በሁለቱም ክለቦች በኩል ድል አልተገኘም። በሜዳቸው የተሸነፉበት ነበረ። ስትራስቡርግን በሜዳው ነው በሬንስ የተሸነፈው። ለሬንስ 3ቱን የማሸነፊያ ግቦች ሊዩፓል 20ኛው ደቂቃ ላይ፣ ምቦሎ 50ኛው፣ ሙሳ ታሚዌሪ 62ኛው ደቂቃ ላይ ኳስና መረብን አገናኝተው ነው እንግዲህ ድል ማድረግ የቻለው ሬንስ። ሌላኛው መርሃ ግብር ሜትስ ከአዳጊው ፓሪስ ያደረጉት ጨዋታ ነበረ። አዳጊው ፓሪስ ከሜዳ ውጭ ነው ድል ያደረገው። በነገራችን ላይ ውድ ቤተሰቦቻችን ለፓሪስ 3ቱን የማሸነፊያ ግቦች 21ኛው ደቂቃ ላይ ጊዮሪ፣ 69ኛው ደቂቃ ላይ ኦታቪዮ፣ 89ኛው ደቂቃ ላይ ኮባል ከመረብ ሲያዋህዱ ለባለሜዳው ሜትስ ከሽንፈት ያልታደገች ግብ ክቫልቺያ ነበረ 31ኛው ደቂቃ ላይ ከመረብ አዋህዶ የነበረው። በአቻ ውጤት የተጠናቀቀው ደግሞ የናንትስና የብሪስት መርሃ ግብር ነው። በባለሜዳው ናንትስ በኩል በ9ኛው ደቂቃ ላይ ሙስታፍ ባስቆጠራት ግብ ይመሩ ነበር ለረጅም ደቂቃ ጨዋታውን። በኋላም ላይ ግን ብሪስት
90ኛው ደቂቃ ተጠናቆ በጭማሪው 5ኛው ደቂቃ ላይ ቻርዶኔት ባስቆጠረው ግብ ጨዋታው 1-1 በሆናቸው ውጤት ተጠናቋል። በፍራንስ ሊግ ፓሪስ ሰን ዠርሜን በፓርክ ደ ፕሪንስ በሜዳውና በደጋፊ ፊት በኦሎምፒክ ሊዮን 2-1 በሆነ ውጤት ተሸንፏል። ኤንድሪክ 6ኛው ደቂቃ ላይ መሪ ያደረጋቸው ኦሎምፒክ ሊዮኖችን አፎንሶ ማሬር 18ኛው ደቂቃ ላይ ሁለተኛ ግብ አስቆጥሮ 2-0 ይመራ ነበረ ኦሎምፒክ ሊዮን። በኋላም ላይ 94ኛው ደቂቃ ላይ ከቫራታስኬሊያ ግብ አስቆጥሮ ነው ከሽንፈት ያልታደገች ግን ቢያንስ በዜሮ ከመሸነፍ የታደገች ግብ ለፓሪስ ሰን ዠርሜን ከመረብ ያዋሃደው። በውጤቱ መሰረት ፓሪስ ሰን ዠርሜን 63 ነጥብ ላይ ቀርቷል። በእርግጥ መሪ ነው። ኦሎምፒክ ሊዮን ነጥቡን ግን ወደ 54 አሳድጓል። በጣም ወሳኝ የተባለ ድል ነው። በኤንድሪክ በኩል ደግሞ ትላንትና አንድ አሲስት፣ አንድ ጎል፣ 28 ኳስ ነካ፣ 5 የ1-1 ፍልሚያዎችን አሸንፏል። ኤንድሪክ እንዳጠቃላይ ውድ ቤተሰቦቻችን በትላንትና ሁለት ግብና አሲስቱን ተከትሎ 14 የግብ አስተዋጽኦ በ17 ጨዋታ ለኦሎምፒክ ሊዮን ያለው 6 የግብ አስተዋጽኦ በመጨረሻዎቹ 7 የፍራንስ ሊግ ጨዋታዎች ላይ እንዲሁ ማስመዝገብ የቻለበት ነው። በጨዋታው የፓሪስ ሰን ዠርሜኑ ቁልፍ ተጫዋች ቪታኒያ ገና በ38ኛው ደቂቃ ላይ በጉዳት ዛይር ኤምሪ ተተክቶ ወጥቷል። አሁን የጉዳቱ መጠን ምን ያህል ነው? በአውሮፓ ሻምፒዮንስ ሊግ ከባየር ሙኒክ ጋር በሚደረገው ጨዋታ ይደርስላቸዋል የሚለው ይጠበቃል። የፍራንስ ሊጋ ከፍተኛ ኳስ የማቀበል ስኬት ያለው ተጫዋች ነው። በፍራንስ ሊጋ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግም መቼ ይመለሳል የሚለው በፓሪስ ሰን ዠርሜን በኩል በትልቁ ይጠበቃል። የደረጃ ሰንጠረዡን ፓሪስ ሰን ዠርሜን አሁንም በ63 ነጥቦች ይመረዋል። ሌንስ በ1 ነጥብ ዝቅ ብሎ በ62 ይከተላል። ኦሎምፒክ ሊዮን በ54 ሶስተኛ ነው። ሊል በ54 በግብ ክፍያ ተበልጦ አራተኛ፣ ሬንስ በ53 ነጥብ አምስተኛ፣ እንደዚሁም ማርሴይ በ52 ነጥብ ስድስተኛ ነው። በወራጅ ቀጠና ውስጥ በጥሎ ማለፍ ቦታ ኦግዤር ይገኛል በ25 ነጥብ 14 የግብ ዕዳ አለበት። ናንተስ በ20 ነጥብ 21 የግብ ዕዳ አለበት 17ኛው ነው። ሜትስ በ15 ነጥብ ኦልሞስት ለመውረድ አፋፉ ላይ የደረሰ ቡድን ነው። ሜትስ በ15 ነጥብ 18ኛ ደረጃ ላይ ተገኝቷል። የፍራንስ ሊጋ ግን የፓሪስ ሰን ዠርሜንና የሌንስን ፉክክር ከፍ ወዳለ ደረጃ የቀየረም ሳምንት ነበረም። በጀርመን ቡንደስሊጋ ፍራይቡርግ በሜዳውና በደጋፊ ፊት ሃይደንሄምን 2-1 በሆነ ውጤት ድል አድርጓል። በጀርመን ቡንደስሊጋ በፍራይቡርግ በኩል ድል ማድረጊያ ግቦችን ማንዛምቢ 16ኛው ደቂቃ ላይ፣ ኤገስቴን 83ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ሃይደንሄምን ከሽንፈት ያልታደገች ግብ ዚቪዝዴ በ59ኛው ደቂቃ ላይ ነበረ ከመረብ ማዋሃድ የቻለው። ሌላኛው መርሃ ግብር ባቻ ውጤት የተጠናቀቀው የቦሩሲያ ሞንቹ ግላድባና የሜትስ ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ወደ ቤተሰቦቻችን በጨዋታው በባለሜዳው ቦሩሲያ ሞንቹ ግላድባ በኩል ስኬሊ 7ኛው ደቂቃ ላይ ለሜትስ ኤሚሪ 98ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ጨዋታው ባቻ ውጤት እንዲጠናቀቅ ያደረገው። ቃል ስፖርት ዩቲዩብ ቻናላችን ትላንትና ኤፕሪል 19 እሁድ ምሽት የባየር ሙኒክን ሻምፒዮንነት ነግረናችሁ በይደር የቆየን ተጨማሪ መረጃ ብለናችሁ ነበረ። ትላንትና በአሊያንዝ አሬና 4-2 ስቱትጋርትን ድል አድርጎ ሻምፒዮንነቱን አውጇል። የ2025/26 የቡንደስሊጋን ውድድር በጨዋታው አራቱን የባየር ሙኒክ ግቦች ጉሬሮ 31ኛው፣ ኒኮላስ ጃክሰን 33ኛው፣ ዴቪስ 37ኛው፣ ሃሪኬን 52ኛው ደቂቃ ላይ ከመረብ አዋህደዋል። ስቱትጋርትን ከሽንፈት ያልታደጉ ሁለት ግቦችን ፊሪች 21ኛው ደቂቃና አንደርሰን 88ኛው ደቂቃ ነበረ ከመረብ ማዋሃድ የቻሉት። ድሉን ተከትሎ ባየር ሙኒክ ድል ማድረግ ችሏል። የ2025/26 የቡንደስሊጋ ውድድር ዓመትን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ባየር ሙኒክ ባለፉት 10 የውድድር ዓመታት ለ9ኛ ጊዜ ድል አድርጓል። ውድ ቤተሰቦቻችን ባለፉት 10 ዓመታት ውስጥ በ6 ተከታታይ ጊዜ ሻምፒዮን ከሆነ በኋላ የረበሸው ቡድን ቢኖር ባየር ሌቨርኩሰን 2023/24 አንድም ጨዋታ ሳይሸነፍ ድል ያደረገበት ነው። ውድ ቤተሰቦቻችን ከባየር ሌቨርኩሰን ውጪ ባለፉት 10 ዓመታት 9ኙ ሻምፒዮን ባየር ሙኒክ ነው። ቪንሰንት ኮምፓኒና ባየር ሙኒክ በጣም አስደናቂ ጉዞ ላይ ናቸው። ቪንሰንት ኮምፓኒ 103 ጨዋታ 79 ድል 11 ሽንፈት ብቻ ነው የገጠመው። ቪንሰንት ኮምፓኒ በተከታታይ የውድድር ዓመት ሻምፒዮን ሆኗል። ያ ብቻ አይደለም፣ ዘንድሮ ቡንደስሊጋን አሸነፈ። ሻምፒዮንስ ሊግ በግማሽ ፍጻሜ ከፓሪስ ሰን ዠርሜን ጋር ተደልድሏል። ዲኤፍቢ ፖካልም ግማሽ ፍጻሜ እንደደረሰ ይታወቃል። ቪንሰንት ኮምፓኒ ሶስተኛ
የሊግ ዋንጫውን በ6 ዓመት ውስጥ ሁለቱን ከባየር ሙኒክ ጋር አንዷን በሻምፒዮንሺፕ ከበርንሌ ጋር እንዳሳካ የሚዘነጋ አይደለም። ባየር ሙኒክ የቡንደስሊጋ ዋንጫን አነሳ። 109 ግብ በዚህ ዓመት አለው። 29 ግብ ብቻ ነው በቡንደስሊጋው የተቆጠረበት። ውድ ቤተሰቦቻችን ግብ የማስቆጠር ንጻሪያቸው 91.05 ነው። ከፍተኛው ነው። ዝቅተኛ ግብ የመቆጠር ንጻሪ ያለበት በርካታ ሙከራ በጨዋታ በአማካኝ ያደርጋል 19። ጥቂት ሙከራዎችን በጨዋታ በአማካኝ ያስተናግዳል 10። በርካታ ኢላማውን የጠበቀ ሙከራ በአማካኝ በጨዋታ ያደርጋል 9። ጥቂት ኢላማውን የጠበቀ ሙከራ በአማካኝ በ90 ደቂቃ 3። በጨዋታም 5 ትልልቅ የግብ ዕድሎችን ይፈጥራል። ባየር ሙኒክ በተቃራኒ ሳጥን ውስጥ ወደ 40 ኳስ ይነካል በአማካኝ። በተቃራኒው ክለቦች በጣም ዝቅተኛ ኳስ በተቃራኒ ሳጥን ውስጥ የሚነኩበት ቡድን ነው 17። ቪንሰንት ኮምፓኒና ቡድናቸው ፍጹም የተለየ ውድድር ዓመት ካሳለፉ በኋላ 35ኛ ዋንጫውን ነው ባየር ሙኒክ ከፍ ማድረግ የቻለው። ባየር ሙኒክ ቡንደስሊጋው ሊያነሳው እንደሚችል ገና ዓመቱ ተጀምሮ 10ኛ ሳምንት ላይ ራሱ ያስታወቀም ነበረም። ባየር ሙኒክ በሁሉም ውድድሮች 160 ግብ አስቆጥሯል። ይሄ የአንድ ሲዝን ግብ አይመስልም። ሃሪኬንም ቢሆን እስከ 30 ዓመቱ የግብ ብዛቱ እንጂ ዋንጫ ተብሎ የሚነገር ነገር ያልነበረው እንግሊዛዊ ምርጥ አጥቂ ነበረ። በ30 ዓመቱ ግን የእንግሊዙን ቶትንሃምን ለቆ ወደ ባየር ሙኒክ ከመጣ በኋላ በእግር ኳስ ማብቂያ ዘመኑ እየቀረበ ሲመጣ የዋንጫ ቁጥሮቹ ወደ 3 ደርሷል። አሁን በ32 ዓመቱ 3ኛ ዋንጫው ላይ እንደዚሁ መድረስ የቻለበት ነበረ። ሃሪኬን እንደ አጠቃላይ ትላንትና ግብ አስቆጠረ። ሃሪኬን በዚህ ዓመት በሁሉም ውድድር 56 ግብ፣ 6 አሲስት፣ 62 የግብ አስተዋጽኦ። ይህ ሁሉ ለማድረግ የፈጀበት የጨዋታ ብዛት 48 ነው። ሃሪኬን አሁን ዲኤፍፒ ፖካልና የአውሮፓ ሻምፒዮንስ ሊግ በክለብ ደረጃ፣ የዓለም ዋንጫ ደግሞ ከሀገሩ እንግሊዝ ጋር በቀጣይ ትልቅ የቤት ስራዎቹና ባሎንዶርን የሚያለምበት ቀሪ ውድድሮቹ ሊሆኑ ይችላሉ። በባየር ሙኒክ በኩል እንደ ኦሊሴም ያለ ተጫዋች በጣም ድንቅ የውድድር ዓመት አሳልፏል። 28 ጨዋታ 12 ጎል 18 አሲስት አለው። በዚህ ውድድር ዓመት ምናልባትም የባየር ሙኒክ ምርጥ ተጫዋቾችን ሲጠሩ በግንባር ቀደምትነት ከምናገኘው ነው። ሌላኛው በጣም አስደናቂ ውድድር ዓመት እያሳለፈ የሚገኘው ዲያዝ ነው። ከሊቨርፑል በመጣበት ዓመት ሻምፒዮን ሆኗል። እሱም እንደዚሁ በርካታ የግብ አስተዋጽኦ ያበረከተበት ሲዝን ነበረ። እንደ አጠቃላይ ባየር ሙኒክ በ79 ነጥብ ቡንደስሊጋውን ይመራል። ሻምፒዮንነቱን አስቀድሞ አውጇል። ዶርትመንድ በ64 ነጥብ ሁለተኛ፣ ላይፕዚግ በ59 ነጥብ ሶስተኛ፣ ስቱትጋርት በ56 ነጥብ አራተኛ ነው። ሆፈኔም በ54 ነጥብ አምስተኛ፣ ባየር ሌቨርኩሰን በ52 ነጥብ ስድስተኛ ደረጃ ተቀምጧል። ሴንት ፖሊን በ26 ነጥብ የወራጅ ቀጠና ጥሎ ማለፉ ውስጥ ወልቭስበርግ በ24 ነጥብ 17ኛ፣ ሄደኔም በ19 ነጥብ 18ኛ ደረጃ ሆነው ወራጅ ቀጠና ውስጥ ተገኝተዋል። አሁን ቡንደስሊጋው ማን የአውሮፓን ትኬት ይቆርጣል፣ ማን በቡንደስሊጋው ይተርፋል እንጂ ባየር ሙኒክ ሻምፒዮን ሆኖበታል። በቃል ስፖርት ዩቲዩብ ቻናል ማለትም ትላንትና ኤፕሪል 19 እሑድ ምሽት በኤዥያ ሻምፒዮንስ ሊግ አልናስር ድል ማድረጉን ነግሬያችሁ ነበረ። አል ዋስሊ ጋር ያደረጉትን ጨዋታ ከሜዳቸው ውጪ 4-0 አሸንፈዋል። ሮናልዶ 11ኛው፣ ማርቲኔዝ 24ኛው፣ አል አሜሬ 26ኛው፣ ሳዲዮ ማኒ 80ኛው ደቂቃ ነበር የማሸነፊያ ግቦቹን ያስቆጠሩት። ሮናልዶ ግብ ማስቆጠሩን ተከትሎ 969 ግብ የደረሰበት ሌላ የዋንጫ ጉዞ፣ ሌላ ግብ፣ ሌላ ለ1000 ግቦች መንደርደሪያ ሳምንት ነበረ። ትላንት ምሽት በዚሁ ይህን መረጃ ስናደርስ ሊዮኔል አንድሬስ ሜሲንን በተመለከተ በጣም ሰፊ መረጃ በቃል ስፖርት ዩቲዩብ ቻናል አድርሰን በሳምንቱ ቡድኑ 3-2 እንዳሸነፈ ነግረናችሁ ነበረ። የክርስቲያኖ ሮናልዶንም የሊዮኔል አንድሬስ ሜሲንም ተጨማሪ መረጃ መከታተል ከፈለጋችሁ ትላንት እሁድ ምሽት ኤፕሪል 19 የለቀቅናቸውን መረጃ መከታተል ይቻላል። በቦካ ጁኒየር እና በሪቨር ፕሌት መካከል የነበረውን ጨዋታ በአርጀንቲና ምድር ማንሳት ግድ ይለናል። ውድ ቤተሰቦቻችን በእርግጥ ከሜዳ ውጭ የተጫወተው ቦካ ጁኒየርስ ፓራዴስ በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጨማሪው 6ኛ ደቂቃ ባስቆጠራት ግብ ድል አድርገዋል። ግን ጨዋታው ቀላል አልነበረም። ውድ ቤተሰቦቻችን ሪቨር ፕሌት እና ቦካ ጁኒየርስ በሚያደርጉት ጨዋታ ላይ የሪቨር ፕሌት ደጋፊዎች የገዛ ስቴዲየማቸውን መቀመጫ ንድድን ያደረጉት ውድ ቤተሰቦቻችን ሲያቀጣጥሉት ነበረ። የሁለቱ ጨዋታ ሁሌም አነጋጋሪና አስገራሚ ነው። ትናንትና
ግን ጨዋታው ውሃም ተረጭቶ እንግዲህ ጨዋታው እንዲቀጥል ተደርጎ ነው ቦካ ጁኒየርስ ድል ያደረገው። ከወዲህ ግን በአህጉራችን አፍሪካ ላይ አንድ ጨዋታ ነበረ። በካፍ ኮንፌዴሬሽን ካፕ የግማሽ ፍጻሜ ጨዋታ ነበረ። ይህ ጨዋታ ተራዝሟል። ውድ ቤተሰቦቻችን ይህ ጨዋታ ደግሞ እንደ ቦካ ጁኒየርስ እና እንደ ሪቨር ፕሌት በወንበር መቃጠል ብቻ ለሚያቆመው ስቴዲየሙ ለያዥ ለገናሽ በሚቸግር መልኩ ብጥብጥን የተደረገውና ጨዋታው ለሌላ ጊዜ እንዲተላለፍ ካፍ ውሳኔ ወስኗል። ተጨማሪ መረጃ በቀጣይ ይኖረናል። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ለሳቱ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ መረጃችን ጋር ስትቆዩን ላይክ፣ ሰብስክራይብ እና ሼር አድርጉን። ሳምንታችሁ ግን እንዴት አለፈ? በየክለቦቻችሁ በምትደግፏቸው አሊያም ገለልተኛ ደጋፊ ከነበራችሁ በእግር ኳሱ እንዴት ነበረ ሳምንቱ? ቃል ስፖርት ዩቲዩብ ቻናልን ደግሞ በዛው ሰብስክራይብ ማድረግ እንዳይረሳ። ለ100 ሺህ ሰብስክራይበር እየሰራን ነው። በድጋሜ መልካም ቆይታ ተመኘን። በተወዳጁ የእንግሊዝ ፕሪሚየር ሊግ ለመትረፍ ከነበሩ ጨዋታዎች የሲቲ ግራውንዱ የኖቲንግሃም ፎረስት እና የበርንሌይ ጨዋታ ይጠቀሳል። በኖቲንግሃም ፎረስት በኩል በጣም ወሳኝ የተባለ ድልና በፕሪሚየር ሊግ ለመትረፍ በጣም ወሳኝ ቦታ ላይ እንዲገኝ ያደረገ ነው። ጊብስ ዋይት ሃትሪክ የሰራበት ጨዋታ ነው። 62ኛው 69ኛው እና 77ኛው ኤገር ጀሱስ 98ኛው ደቂቃ ላይ አራቱን የኖቲንግሃም ፎረስት ግቦች አስቆጥሯል። በነገራችን ላይ እንግዳው ቡድን በርንሌይ ገና በ45ኛው ደቂቃ ተጠናቆ በሁለተኛው ጭማሪ ደቂቃ ላይ ከረፍት በፊት ፍሌሚንግ ባስቆጠረው ግብ ይመሩ ነበረ፣ ግን አልሆነላቸውም። ድል ሞርጋን ጊብስ ዋይት ትላንትና ሃትሪክ ሰራ በርንሌይ ላይ። ያ ማለት ውድ ቤተሰቦቻችን እንግሊዝ የተጫዋች ሆኖ በፕሪሚየር ሊግ በርካታ ግብ ካለው ዳኒ ዌልቤክ እኩል ሆኗል ማለት ነው። ትላንትና ውድ ቤተሰቦቻችን ይህ ተጫዋች 5 ኳሶችን ተቃራኒ ሳጥን ውስጥ ወይም የበርንሌይ ፍጹም ቅጣት ምት ሳጥን ውስጥ ነክቷል። 5 ሙከራ ሞክሯል። 3ቱ ኢላማውን የጠበቀ 3ቱም የተቆጠሩ፣ 2 ታክሎችን ፈጽሟል። 3 የ50-50 ግንኙነቶችን ድል አድርጓል። ሶስተኛው ተጫዋች ነው በፕሪሚየር ሊግ ሃትሪክ እየሰራ በጣም አስደናቂ ተጫዋች ነው ለቡድኑ ማለት ነው። ከዚህ በፊት ኬቨን ካምፔል ለኖቲንጋም ፎረስት ሃትሪክ ሰርቷል። ክሪስ ውድ 2 ጊዜ ሃትሪክ ሰርቷል። ሶስተኛው ተጫዋች ነው ሃትሪክ የሰራ በፕሪሚየር ሊግ። ያው ክሪስ ውድ የት ሄደ ማለታቸው አይቀርም። ስሙን ስንጠራ ለረጅም ጊዜ ጉዳት ላይ እንዳለ ይታወቃል። የኡናይ ኤምሬው ቡድን አስቶን ቪላ በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግን በኤሮፕ ሊግ ዋንጫ አማካኝነት ሳይሆን በዚሁ በፕሪሚየር ሊጉ ሊያጠናቅቁ የፈለጉና የደፈሩም የቆረጡም ይመስላል። ጉዟቸው እንደዛ ነው። ትላንትና ግን ይህ ጉዟቸው ይሰምር ዘንድ የዳኛው ፊሽካ የሚሰማበት ሰዓት ግብ ያስፈልጋቸው ነበረ። ጨዋታው 7 ግብ አየንበት። አስቶን ቪላ 4-3 ድል አደረገ። ኦሌ ዋትኪንስ ሁለተኛው ደቂቃ ላይ አስቶን ቪላ መሪ ያደረገ። ሪጌ በሰንደርላንድ በኩላቻ ያደረጋቸው። ዋትኪንስ 36ኛው ደቂቃ ላይ መልሶ 2-1 መሪ ያደረገ። ሮጀርስ የአስቶን ቪላ መሪነት ወደ 3 አሳደገ 47ኛው ደቂቃ ላይ። ከዛ በኋላ ሂዩም 86ኛው ደቂቃ ላይ 2-1 ዝቅ አደረገው። ኢስዶር 87ኛው ደቂቃ ላይ አቻ አድርጎ ጨዋታው ወደ 3-3 ተቀየረ በሰንደርላንድ በኩል። በኋላም ላይ ግን ታሚ አብራ 93ኛው ደቂቃ ላይ ከመረብ ያዋሃዳት ኳስ ናት አስቶን ቪላን ባለቀ ደቂቃ ድር አድርጎ አራተኝነቱን በፕሪሚየር ሊግ እንዲያስጠበቅ ያደረገው። ኦሌ ዋትኪንስ 10 ሲደመር ግብ ባለፉት 6 የውድድር ዓመታት 2021 14 ግብ፣ 2021 22 11 ግብ፣ 2022 23 15 ግብ፣ 2023 24 19 ግብ፣ 2024 25 አምና 16 ግብ፣ ዘንድሮም እንዲሁ 10 ሲደመር የፕሪሚየር ሊግ ግብ ላይ መድረስ ቻለ። ኦሌ ዋትኪንስ ዕድሜው እየገፋ ቢመጣም እንደ ወይን እየጣፈጠ የአስቶን ቪላ ደጋፊዎች ከሳምንት ሳምንት ተስፋም የሚያደርጉት ምርጡ ተጫዋቻቸው መሆኑን ዳግም ያሳየበት ዳግም ያስመሰከረበት ሳምንት ነበረ ማለት ይቻላል። በሰንደርላንድ በኩል ክሪስ ሪጌን እናንሳው። 18 ዓመት ከ305 ቀን በወጣት ተጫዋችነት ደረጃ ሆኖ ለሰንደርላንድ በፕሪሚየር ሊግ ግብ ያስቆጠረ ተጫዋች ሆኗል። ከማይክል ብሪጅ በኖቬምበር 1996 ከኮነር ዊክሃም ከ2011 ግብ ካስቆጠሩ በኋላ በእድሜ ትንሹም ተጫዋች የሆነበት ሳምንት ነበረ። በጣም ድንቅ ምሽት ነበረ። ክሪስ ሪጌም በሰንደርላንድ በኩል ያሳለፈው ምንም እንኳን ቡድኑ ድል ባያደርግበትም። ውድ ቤተሰቦቻችን ቼልሲ የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጦ ማጠናቀቁን አሁን ዋስትና መስጠት የማይቻልበት በጣም አሳሳቢው ደረጃ ደርሷል። አንድ እጁ ላይ ከቀሩ ጨዋታ ጥንካሬ አንጻር፣ ሁለተኛው ነገር ደግሞ ያለው የነጥብ ልዩነት ነው። አሁን በ5ኛ ያለውና የሻምፒዮንስ ሊግ ደረጃ ግርጌው
አምስተኛ ነው ዘንድሮ። አምስተኛ የሚወጣ ያልፋል። 55 ነጥብ ካለው ሊቨርፑል ጋር ካየን 48 ነጥብ ነው ያለው። የ7 ነጥብ ልዩነት ደርሷል አሁን በሁለቱ ክለቦች መካከል በሊቨርፑል እና በቼልሲ መካከል ያለውና ቼልሲ ይሄን የነጥብ ልዩነት እንዴት አጥብቦ ነው በቀጣይነት የአውሮፓ ሻምፒዮንስ ሊግ ትኬትን የሚቆርጠው የሚለው ግን በጣም በጣም አሳሳቢው ጉዳይ ነው። እጃቸው ላይ ከቀረው ጨዋታ አንጻር ለአብነት ያክል ቀጣይ አምስቱ ጨዋታ ብራይተንን በአሜክስ፣ ሊድስን በካራቦ ካፕ ዌምብሌ ላይ፣ ኖቲንግሃም ፎረስትን በፕሪሚየር ሊግ በስታንፎርድ ብሪጅ፣ ሊቨርፑል ጋር ደግሞ እርስ በርሳቸው አንፊልድ ላይ ይጫወታሉ። ስፐርስ ጋር በሜዳቸው ይጫወታሉ። ሊቨርፑል ለሻምፒዮንስ ሊግ ትኬት፣ ስፐርስ ላለመውረድ የሚደረግ ፍልሚያ ነውና የቼልሲን የሻምፒዮንስ ሊግ ትኬት መቁረጥ አጣብቂኝ ውስጥ የከተተ ሳምንት ነበረም። በርካቶች አሁን በሊያም ሮዛኔር ጥርጣሬ ያላቸው ለአብነት ያክል ባለፉት 10 ጨዋታ 7 ተሸንፏል። በአውሮፓ ውስጥ እንደገጠመው ቡድን የለም። በአውሮፓ 5 ታላላቅ ሊጎች ውስጥ ቡድናቸው አሁን ጉዳት አለበት። የስታቪዮ ጉዳት ላይ ነው። ለተወሰነ ጊዜም ቢሆን ሜዳ ላይ እንደማይገኝ ይጠበቃል። ምናልባትም በርካቶች 2 ሳምንት ከሜዳ ሊርቅ ይችላል በትንሹ እያሉ ነው። ግን የሕክምና ምርመራ ውጤት መጠበቅ ይኖርብናል። አሁን እሳቸው ላይ አልተማመን ያለ የቼልሲ የሚዲያ ክንፍ እንደ ዲየጎ ሲሞኒ ያለ አትሌቲኮ ማድሪድ አሰልጣኝ ወደ ቡድኑ መምጣት አለበት። አሁን ሊቨርፑል ቼልሲ እንደዚህ አይነት አሰልጣኝ ነው የሚያስፈልገው እያሉ ይገኛሉ። ቡድኑ በጣም አሳሳቢ ነገር ውስጥ ያለ ይመስላል ዘንድሮ። በተለይም በቡድኑ በኩል እንዳልኳችሁ የሁለት ተጫዋቾችን ውጤት ይጠበቃል። በሳምንቱ አጋማሽ ምናልባት ዦዋ ፔድሮ ወደ ጨዋታ ተመልሶ ሊጫወት ይችላል የብራይተኑ ጨዋታ ላይ። በኤስታቪዮ በኩል ግን ተጨማሪ ምርመራና የአሰልጣኝ ሊያም ሮዛኔር ጋዜጣዊ መግለጫ በቃል ስፖርት ዩቲዩብ ቻናል በዚሁ የመረጃ ሰዓታችንና ክፍለ ጊዜያችን በቀጣይ የቼልሲን መረጃ ስናቀርብ እንነግራቸዋለን። ግን ለቼልሲ ደጋፊዎች በዚሁ አጋጣሚ ትላንትና እሁድ ምሽት ማለትም ኤፕሪል 19 እሁድ ምሽት የሰራ ነው ዘገባ አለ ከዚህኛው ዜናችን አንድ ቀደም ብሎ እዛ ላይ በጣም ሰፊ መረጃ ለቼልሲ ደጋፊዎች አድርሰናል። እዛ በላይ መከታተል ትችላላችሁ። ሊቨርፑል የመርሲሳይድ ደርቢን ለመጀመሪያ ጊዜ በአዲሱ ስቴዲየም ተጫውቶ ድል አድርጓል። ያውም እንደለመደው የመርሲሳይድ ደርቢ ጨዋታ ልክ እንደ ዴቪድ ኦሪጊ ግብ 90ኛው ደቂቃ ተጠናቆ በጭማሪው 10ኛ ደቂቃ ላይ ነው የተቆጠረው። ይህ ግብ ኦልሞስት 100 ደቂቃ በኋላ ማለት ነው። ትላንትና ሊቨርፑል 2-1 በሆነ ውጤት ድል አደረገ። ሳላ 29ኛው ደቂቃ ላይ ሊቨርፑል መሪ ያደረገ። ቤቶ 54ኛው ደቂቃ ላይ በኤቨርተን በኩል አቻ አደረገ። ቨርጅል ቫንዳይክ 90ኛው ደቂቃ ተጠናቆ በጭማሪው 10ኛ ደቂቃ ግብ አስቆጥሮ ከማዕዘን ምት የመጣች ኳስ በግንባሩ አስቆጥሮ ሊቨርፑል 2-1 በሆነ ውጤት ድል አደረገ። ሊቨርፑል ነጥቡን 55 አደርሶ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በጣም በወሳኝ ቦታ ላይ እንዲገኝ ያስችሎታል። ኤቨርተን 47 ነጥብ 10ኛ ነው። እድሎች አሉት ኤቨርተንም የአውሮፓን ትኬት መቁረጥ። ቀጣይ ቅዳሜ በአንፊልድ ሮድ ስቴዲየም ሊቨርፑል ከክሪስታል ፓላስ ይጫወታሉ። ኤቨርተን ከሜዳ ውጪ ዌስትሃም ዩናይትድን እንዲሁ ቀጣይ ቅዳሜ በፕሪሚየር ሊጉ የሚፋለም ይሆናል። ቤቶ በአለፉት ጥቂት ጨዋታዎች ላይ ወደ 3 ጨዋታ 4ኛ ግቡን ነው ያስቆጠረው። በነገራችን ላይ ቼልሲ 2 ግብ አስቆጥሮ ነበረ። ብሬንትፎርድ ላይ 1 ግብ፣ ትላንት ሊቨርፑል ላይ 1 ግብ አስቆጠረ። የመጀመሪያው የኤቨርተን ተጫዋች ሆኗል በመርሳይድ ደርቢ በሂል ዲክሰን ስቴዲየም ግብ ያስቆጠረ ለኤቨርተን ማለት ነው። ለሊቨርፑል ደግሞ በመርሳይድ ደርቢ በሂል ዲክሰን ስቴዲየም የመጀመሪያ ግብ ያስቆጠረው ሳላ እንደነበረ በቃል ስፖርት ዩቲዩብ ቻናል በትናንትናው ጥንቅራችን ነግረናችሁ ነበረ። ምናልባት በኤቨርተን በኩል ጆርዳን ፒክፎርድ 18ኛ የመርሳይድ ደርቢ ጨዋታውን ያደረገው። ስቴቨን ጄራርድ 27፣ ጄሚ ካራጋር 26 ጨዋታዎችን አድርገዋል በመርሳይድ ደርቢ። አሁን 3ኛው ሰው ጆርዳን ፒክፎርድ ሆኗል። ከኤቨርተን በኩል ምንም እንኳን ቡድኑን ትላንትና ባይታደግም በሊቨርፑል በኩል ምናልባት ጋክፖን ካነሳን ትላንትና አሲስት አደረገ። ኮዲ ጋክፖ በቀጥታ የግብ አስተዋጽኦ ላይ ተሳተፈ። እንዳጠቃላይ ትላንትና በነገራችን ላይ ሳላን ኳስ አሲስት ከማድረጉም በተጨማሪ 3 ሙከራ 2 የግብ ዕድሎችንም ሜዳ ላይ የፈጠረ ተጫዋች ነበር። ምናልባት ከሰሞንኛ ትችቱ ትንሽ ሻል ያለ ሳምንት እንዲሁ ያሳለፈበት ነበረ። በሊቨርፑል በኩል የዶሚኒክ ሴቦዝ ላይ የመጀመሪያ ዓመት ሆኗል ያለ ዋንጫ ያጠናቀቀበት። ዶሚኒክ ሴቦዝ ላይ በታሪኩ ለመጀመሪያ ጊዜ ዓመቱን ያለምንም ዋንጫ እንደሚያጠናቀቅ ተረጋግጧል። በሂሳባዊ ስሌት ሊቨርፑል ትላንትና
የፕሪሚየር ሊግ አሸናፊ እንደማይሆን ተረጋግጧል። ሃንጋሪያ ኮከብ በፕሮፌሽናል በቆየባቸው እንግሊዝ ሕይወቱ በየዓመቱ ቢያንስ የዋንጫው ክብር መጠን ከፍም አለ ዝቅም አለ ያለ ዋንጫ ግን አጠናቆ አያውቅም ነበረ። ዘንድሮ ገና ለመጀመሪያ ጊዜ ያለ ዋንጫ ሲዝኑን አጠናቋል። ዶሚኒክ ሴቦስ ላይ ግን ትላንትና ያለ ዋንጫ ሲዝኑን ማጠናቀቁን ያረጋግጥ እንጂ ለሊቨርፑል 100ኛ ጨዋታውን ነው ማድረግ የቻለው። በቡድን ውስጥም እንግዲህ ውድ ቤተሰቦቻችን በጥቂት ጊዜ ከመጣ በፍጥነት 100 ጨዋታ ላይ የደረሰም የመጀመሪያው ተጫዋች መሆንም ሁለተኛው ተጫዋች መሆን ችሏል። በቡድን ውስጥ ያው ቋሚ በተደጋጋሚ ስለሚሆን ነው በጥቂት ቆይታው በርካታ የፕሪሚየር ሊግ ጨዋታ ለሊቨርፑል ማድረግ የቻለው። ቨርጅል ቫንዳይክ ያለንበትን ወቅታዊ ሁኔታ ስንመለከት ይህ ጨዋታ ለኛ በጣም ትልቅ ጨዋታ ነበረ። ወደ ሻምፒዮንስ ሊግ ለማለፍ እየታገልን ባለንበት ሰዓት ላይ የተገኘ በጣም ወሳኝ ድል ብሎታል። ምንም ጥርጥር የለውም። ሊቨርፑል ድሉ በብዙ መንገድ ያስፈልገው ነበረ። በተለይም ወቅታዊ ሁኔታ ሊቨርፑል ቤት ጥሩ አልነበረም፣ ያለባቸውም ጫና ያስታውቅ ነበረ። ቨርጅል ቫንዳይክ የውድድር ዘመን ከባድ ነበር ብሎ መግለጽ ብቻውን በቂ አይደለም። ከለመድነውና ሊቨርፑል ሊሆን ከሚገባው አንጻር ስንመነዝር በጣም ደካሞች ነበር። አሁን 5 ጨዋታዎች ቀርተውናል። ቢያንስ ለሻምፒዮንስ ሊግ ለማለፍ ያለን ሁሉ መስጠት አለብን። በሚቀጥል የውድድር ዘመን በሁሉም ረገድ በጣም ተሻሽለን እንመጣለን ሲል ተደምጧል። ቨርጅል ቫንዳይክ የቡድኑ አምበል። በነገራችን ላይ ያው ቨርጅል ቫንዳይክ ከሊቨርፑል ጋር ይቀጥላሉ ተብሎ ከሚጠበቁ ተጫዋቾች ነው። ያው ተሰናባቹ ሳላ ነው የሚሆነው። አምነው አብረው ኮንትራት ቢፈርሙ በተገቢው መንገድ በክብር እንሸኘዋለንም ሲል ተደምጧል። ቨርጅል ቫንዳይክ ሳላህን በአመቱ መጨረሻ ላይ ሳላ ትላንት ግብ አስቆጠረ። በሂል ዲክሰን ስቴዲየም የመጀመሪያው የሊቨርፑል ግብ አስቆጣሪ ከስቴቨን ጄራርድ እኩል በመርሳይድ ደርቢ ግብ ያለው ብዙ ዘገባ ትላንትና በቃል ስፖርት ዩቲዩብ ቻናል በኤፕሪል 19 በሰራነው ዘገባ ደረስናችሁ። ደርቢውን ያሸነፈው ሊቨርፑል በፕሪሚየር ሊጉ ታሪክ በ60 የተለያዩ ስቴዲየሞች ድል በመቀናጀት የመጀመሪያው ፕሪሚየር ሊግም ክለብ ሆኗል። የመርሳይድ ደርቢም ያው ያለ ድራማ እንደማይጠናቀቅ ይታወቃል። ሊቨርፑል በፕሪሚየር ሊግ ታሪክ በኤቨርተን ላይ 6 ከ90 ደቂቃ በላይ የማሸነፊያ ግቦችን በማስቆጠር በታሪክ የመጀመሪያው ክለብ ሆኗል። በአንድ ተቃራኒ ክለብ ላይ ከ90 ደቂቃ በኋላ እንደ ሊቨርፑል የማሸነፊያ ግብ ያስቆጠር የለም። እሱም ደግሞ ኤቨርተን ላይ የምንጊዜም ተቀናቃኛቸው ላይ ነውና ሁሌ ድራማ ማያጣ ጨዋታ ነው። ቀይ ካርድ ነው ያው በስፋት የሚታወቀው ጨዋታ። ከቅርብ ጊዜ ወዲህ ደግሞ ሊቨርፑል ባለቀ ደቂቃ ግብ እያስቆጠረ የሚያሸንፈውም ደርቢ ሆኗል። እዚህ ሜዳ ላይ ስትጫወት ከዚህ ውጭ ምን ትጠብቃለህ ብለዋል አርኔ ስሎት። ጨዋታው እውነተኛ ፍልሚያ ሜዳ ውስጥ ነበረው። ተጫዋቾች የፈለኩትንና የጠበቁትን ነገር አድርገዋል። ለኤቨርተንም ከባድ ፉክክር አቀርበውላቸዋል። በመጨረሻ ጎል ማስቆጠሩ እጅግ አስደሳች ነበር፣ ምክንያቱም ከሜዳችን ውጭ የመጡት ደጋፊዎቻችን ድንቅ ስለነበሩ ብለዋል። በ15 ቀን ውስጥ በርካታ ጨዋታ በተመሳይ ተጫዋቾች ተጫውተናል። ጨዋታውን የጀመርነው ሆነ የጨረስነው ያለ መደበኛ የቀኝ መስመር ተከላካይ ነበረ። ነገር ግን ከርትስ ጆንስ እዛ ቦታ ላይ ድንቅ ነበር። በሶስተኛ ግብ ጠባቂያችን ተጫውተን ክንፍ ተጫዋቾቻችን በተለያዩ ቦታዎች ያሰልፈን ይህን ውጤት ማግኘታችን አስደሳች ብለውታል። እሳቸው አሁን ጉዳት እያመሰ ያለው ቡድን ነው። በነገራችን ላይ እሳቸው የሚመሩት ከቼልሲ በ7 ነጥብ መራቃችን ለሻምፒዮንስ ሊግ ተሳትፏችንም ትልቅ ትርጉም ያለው ሲሉ ተደምጠዋል። በአዲሱ ስቴዲየም የመጀመሪያ ደርቢያቸውን ማሸነፋቸው ለደጋፊዎቻቸውም እንደ ትልቅ ስጦታ እንደሚቆጥሩት ነው አሰልጣኝ አርኔ ስሎት በጋዜጣዊ መግለጫቸው ከቃል ስፖርት ዩቲዩብ ቻናልም በምሽት መረጃችን ካነሳ ነው ገሚሱ የተወሰደ ነው። ኤቨርተን አሰልጣኝ ዴቪድ ሞይስ መሸነፍ ይገባናል ብዬ አላስብም። አሁን ወደ ዝግጅታችን ተመልሰን በድጋሚ መሞከር አለብን። በመጀመሪያዎቹ 25 ወይም 30 ደቂቃ ውስጥ እኛ የተሻለን ነበርን። ከዛም የመጀመሪያ አጋማሽ ሊጠናቀቅ ሲል ሊቨርፑል ብልጫ ወሰደ። በሁለተኛው አጋማሽ ጀምሮ ላይም እነሱ ትንሽ ተሽለው ታይተዋል። ነገር ግን እኛ ጎል ካስቆጠርን ወይም 1-1 ከሆነን በኋላ ለድል ጎል በጣም የቀረብነው እኛ ነበርን ብለዋል ዳኛውስ ተባሉ። በዳኝነት ጉዳይ ተበድለናል ብለዋል እነሱ። እንደዚህ ባሉ ትልልቅ ጨዋታዎች ላይ ትልልቅ ውሳኔዎች ለእኛ የሚሰጡ አይመስለኝም። ሞይስ ኬን በዛ አስፈሪ ፍጥነት ወደ ጎል እየሮጠ ሲገፋ በግልጽ ተመልክተናል። ፍጹም ቅጣት ምት አልተሰጠንም። ካልተገፋ ወይም ካልተነካ በስተቀር ዝም ብሎ የሚወድቅ ተጫዋች አይደለም። ዳኛ ውሳኔውን ባለመስጠታቸው ግርም ብሎኛል። በእርግጥ ይላሉ እሳቸው ዴቪድ ሞይስ እንዲህ አይነት ትልቅ ጨዋታ ዳኞች ከኛ ዘንድ ይቆሙልናል ብለን አናስብም ብለው የዳኝነት ውሳኔውን እንዳልተቀበሉት ተናግረዋል። አርኔ ስሎት ማማርዳሽቬሊ ወደ ሆስፒታል ሄዷል። የነገሩኝም እንግዲህ በተወሰነ መንገድ ደና መሆኑን ነው ብለዋል። በጣም የተጋነነ ነገር አይደለም ብለዋል። የሕክምናውን አገልግሎት አግኝቶ በቅርቡ ከሆስፒታል ወጥቶ ይቀላቀለናል ብለዋል። ግን
በቅርቡ ጨዋታ ያደርጋል ተብሎ አይታሰብም በሊቨርፑል ከጉዳቱ መጠን አንጻር። ሌላው ግን በጣም አስገራሚ ነገር ውድ ቤተሰቦቻችን አንድ የሊቨርፑል ሌጀንድ አጥቂ የነበረ ሌጀንድ አንዲ ሮበርትሰን ለሊቨርፑል የሚሰጠውን ጥቅም ሜሬሽ ኬርኬዝ አይሰጥም ብሎ መከራከሪያ አንስቶ ነበረ። አንዲ ሮበርትሰን በዚህ ሳምንቱ ጨዋታ ላይ ነበረ፣ በጣም ድንቅ ነበረ፣ ምንም ጥያቄ የለውም። የዚህ ተጫዋች ኳሊቲ ምናልባትም በሊቨርፑል እንዳይቆጭ የሚያስብል ነው። ትላንትና ብቻ ከ7.2 በላይ ሬቲንግ ማግኘት የቻለ ልምዱ ምን ያህል በጣም ወሳኝ እንደሆነ የተመለከትንበትም ነበረ። እንዳጠቃላይ ከፍተኛ ሬቲንግ ካገኙ 4 የሊቨርፑል ተጫዋች በነገራችን ላይ አንዱ እሱ ነው። ከሱ በላይ ሬቲንግ ያገኙ ተጫዋቾች ሳላ፣ ኮዲ ጋክፖ እና ጆንስ ብቻ ናቸው። አራተኛውም ተጫዋችም ነበረ ከሜዳው ላይ። በሊቨርፑል በኩል የቡድን ዜና እናንሳ። ሊቨርፑል በቀጣይ የኮናቴን ኮንትራት የማራዘሙ ነገር አሁንም ምንም የተረጋገጠ ነገር የለውም። አሁን ባለው ሂደት ኮንትራቱን ካላራዘመ በቀጣዮቹ 2 ወራት ውስጥ ኮንትራቱ ይጠናቀቃል፣ ሊቨርፑልን ይለቃል። አሁንም ቢሆን ከሊቨርፑል ውጭ ካለ ከማንኛውም ክለብ ጋር ከእንግሊዝ ውጭ ካለ ከማንኛውም ክለብ ጋር መደራደር ይችላል። ሊቨርፑልም ጎን ለጎን እሱንም ድርድር አጠናክሮ ቀጥሏል። የማርኮ ሴኔስንም ጉዳይ አጠናክሮ ቀጥሏል። ሊቨርፑል ቅርብ ሰዎቹን ትላንትና ማነጋገሩ ተረጋግጧል። ይህን ተጫዋች በተመለከተ ዩናይትድ እና ቼልሲ ሌላኛው ቀጥተኛ የሊቨርፑል ተፎካካሪ እንደሆኑ ይታወቃል። በእርግጥ ሊቨርፑል ጀረሚ ጃክዌቲን ክረምት አስፈርሞታል። ከዛ ውጭ እነ ሊዮን አሉ፣ እነ ጆቫኒ ሊዮን በቡድኑ ግን ሁለቱም ጉዳት ላይ ናቸው። በአመቱ መጨረሻ ግን ከጉዳት ተመልሰው የሊቨርፑልን ስብስብ ይቀላቀላሉም ተብሎ ይጠበቃል። ውድ ቤተሰቦቻችን በማይክል ካሪክ የሚመራው ማንቸስተር ዩናይትድ በተወዳጁ የእንግሊዝ ፕሪሚየር ሊግ በዚህ የውድድር ዓመት በተከታታይ ጨዋታ ሽንፈት አላስተናገደም። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። እውነት ነው፣ ዩናይትድ ሽንፈት አላስተናገደም በተከታታይ ጨዋታ። ይልቁንስ ማንቸስተር ዩናይትድ ከሁለት ድል በጣም በብዙ መንገድ ርቆ ነበር በሩበን አሞሪም ስር እንጂ 2 ተከታታይ ሽንፈት አልገጠመውም። አቻ የሚያበዛ ቡድን ነበረ ባይሆን። አሁን ደግሞ በማይክል ካሪክ ስር ከገባም በኋላ ተከታታይ ሽንፈት ብቻ አይደለም፣ ከተከታታይ ነጥብ መጣል ወደ ድልም በፍጥነት ነው ቡድኑን የሚመልሱት። ማንቸስተር ዩናይትድ ዘንድሮ የተሻሉ ሪካርዶቹን እንዳስጠበቀ ነው። በተለይ ይሄንን ደግሞ በዘንድሮ የውድድር ዓመት በነገራችን ላይ ብቸኛውን ቡድን ነው። አርሰናል ነበር ይህንን ሪካርድ ይዞት የነበረው በሲቲ የደረሰበት የሳምንቱ ሽንፈት ዩናይትድን በፕሪሚየር ሊጉ ብቸኛው ቡድን አድርጎታል። ካሪክ በስታንፎርድ ብሪጅ ጨዋታው ከተጠናቀቀ በኋላ ከደጋፊዎች ጋር ደስታቸውን ሲገልጹ ነበረ። ይሄ የደጋፊዎቻችን ድልና ውጤት ስለሆነ ነው ብለዋል። በካሪክ በኩል አስደናቂ ድል ያመጣንበት፣ ግብ ያልተቆጠረበት፣ በዛ ላይ ቼልሲን የገጠምንበት፣ ከሜዳ ውጭ ድል ያደረግንበት፣ የአውሮፓን ትኬት ለመቁረጥ በራስ መተማመናችንን ከፍ ያደረግንበት ሳምንት ነበረ ሲሉ ተደምጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እናንተ ሳምንቱ እንዴት ያለፈላችሁ የዩናይትድ ደጋፊዎች ልትነግሩን ትችላላችሁ። ግን የማይክል ካሪክ የቋሚነት ነገርስ አሁን እንዴት አያችሁት? ከሳምንቱ ጨዋታ አንጻር ዩናይትድ በዚህ ዓመት ከሜዳ ውጭ ቼልሲን ብቻ አይደለም ሊቨርፑልና አርሰናልም ድል አድርጓል። አሁን ደግሞ ቼልሲን ድል ሲያደርግ ውድ ቤተሰቦቻችን ድል ያደረገው በቀጥታ የአውሮፓ ሻምፒዮንስ ሊግ ስጋት የሆነውን ቡድን ነው። በማይክል ካሪክ እምነታችሁ ምን ያህል ነው? እነ ሪዮ ፈርዲናንድ፣ እነ ሪያን ጊግስ፣ እነ ዋይኒ ማርክ ሩኒ ሻምፒዮንስ ሊግ ትኬት እስከቆረጠ ድረስ አሁንም ማይክል ካሪክ የቀድሞ ክለባችንን በአሰልጣኝነት መምራት ይችላል እያሉ ነው። ኮቢ ሜይኖ በኩል በነገራችን ላይ ያው 21 ዓመት ሞላው። ኮቢ ሜይኖ በዚህ ሳምንት ብዙ ልምምድ አልሰራም ነበር። ሐሙስ የተወሰነ፣ አርብ በጣም ትንሽ ልምምድ ከሰራ በኋላ ነበረ በዛ ትልቅ ጨዋታ ላይ የተጫወተውም። በአለፉት 11 ጨዋታ እሱ ባለበት ማለት ነው በጉዳት የሊድሱን ጨዋታ ላይ እንደነበረም፣ ግን እንዳጠቃላይ በመጨረሻዎቹ እሱ ከጉዳት ነፃ ሆኖ በነበረባቸው 11 ጨዋታ 8ቱን ዩናይትድ በድል ነው ያጠናቀቀውና የኮቢ ሜይኖ መኖር በጣም ወሳኝ ነው። የ21 ዓመቱ ኮቢ ሜይኖ ከአካዳሚ ያደገውና የመጣው ተጫዋች በማንቸስተር ዩናይትድ ኮንትራቱን ሊፈርም ከተስማማ በኋላ የወቅቱ አሰልጣኝ የነበሩት ሩበን አሞሪም ግን ውሉን አልፈቅድም ብለው ማንቸስተር ዩናይትድ ውሉን ሳያራዝም ቀረ። አሁን ዩናይትድ በእጅ በግር እየሞከረ ነው የዚህን ተጫዋች እንግዲህ ኮንትራት ለማራዘም። ኦልሞስት አብዛኛው ነገር ተጠናቆ ጥቂት የጥቅማ ጥቅም ጉዳዮች ብቻ የቀሩት ድርድር ነው። ድርድሩ በቅርቡ ይጠናቀቃል የሚሉ መረጃዎችን በስፋት እየወጡ ነው። ኮቢ ሜይኖ በዩናይትድ የመቀጠል ዕድሉ በዛው ልክ ሰፊ ነው። በርካቶች በዩናይትድ የክረምት ፈራሚዎች ቡድኑን ለውጠውታል የሚለውን ይስማሙበታል። በተለይም ዩናይትድ በክረምት ያመጣቸው ተጫዋቾች ቡድኑ ላይ ፍሬ አፍርተዋል። ግብ ጠባቂውን ብናነሳ ሴላመንስ፣ ከዛ በኋላ ማቲያስ ኩኛ፣ ብራያን ቤሞ 9 ቁጥሩ
ቤንያሚን ሸሽኮ ከግብ ጠባቂ እስከ አጥቂ በክረምት ያዘዋውረው ማንቸስተር ዩናይትድ ጥሩ ነገር አግኝቷል። ለአብነት ያክል ማቲያስ ኩኛ በዚህ ሳምንት የማሸነፊያውን ግብ ያስቆጠረ ተጫዋች ነው። በእርግጥ እሱ ቼልሲ ላይ ግብ ማስቆጠር ይቀነዋል። 5ኛ ግቡ ነው። እንደ ቼልሲ ግብ ያስቆጠረበት ቡድን የለም በፕሪሚየር ሊጉ ማቲያስ ኩኛ። እሱ ያችን ግብ ተከትሎ 10 ሲደመር የግብ አስተዋጽኦ በውድድር ዓመቱ የደረሰበትም እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል ግን እሱ ብቻ አይደለም አዲስ ያመጧቸው ቤንያሚን ሼሽኮም ብሪያን ቤሞም በማንቸስተር ዩናይትድ 10 ሲደመር ግብ ላይ መድረስ የቻሉ ተጫዋቾች ናቸው። የማቲያስ ኩኛ መምጣት በራሱ ግን ብሩኖ ፈርናንዴዝንም በተወሰነ መንገድ ጫና ያገዘው ይመስላል። ማቲያስ ኩኛ ከኳስ ጋር ምቾት የሚሰማው ኳሶችን ይዞ ወደ ሳጥን፣ ብሩኖ ፈርናንዴዝ ደግሞ በረጅም ኳሶቹ በተንጠልጣይ ኳሶቹና በስሩ ፓሶቹ ቡድኑን ከኳስ ጋር ቡድኑን መሀል ላይ የሚያገናኘው ድልድዩ ነው የሚያገለግለው ተጫዋች እንደሆነ ይታወቃል። የዚህ ሳምንት አሲስት የብሩኖ ግቧ የማቲያስ ኩኛ እንደነበሩ ይታወቃል። ሃይደን ኤቨን በጣም ደስተኛ መሆኑን ተናግሯል። እዚህ የመጣ ነው ስራችንን በአግባቡ ለመውጣት ነበረ፣ ስታንፎርድ ብሪጅ ላይ ሰርተኗል ብሏል። ለደረጃ ሰንጠረዡ የመጀመሪያዎቹ 4 ውስጥ ለመግባት እየተጋን ነው ያለው ተጫዋቹ ግብ ሳይቆጠረብንም ነው የወጣ ነው ብሏል። ለዚህ ደግሞ ያው ትልቁን ድርሻ የሚወስደው እሱ ነው። ያውም ገና በለጋ እድሜው ከቼልሲ ፊት መስመር ልምድ ካለው ያውም በትልቅ ጨዋታ ተፋልሞ ግብ ሳይቆጠረበት እንደወጣ ይታወቃል። ከዚህ ጋር በተያዘ ከምርጦች ጋር መስራትና ምርጥ ለመሆን እየጣርኩ ነው፣ እነዚህ ልምዶች ማግኘቴ በጣም እየረዳኝ ይገኛል ሲል ተደምጧል። የማንቸስተር ዩናይትዱ ሃይደን ኤቨን ወደፊት እድሜ ሲጨምር አስቀድሞ ልምዱ ከነበረኝ በጣም ያድጋል ሲል ተደምጧል። አሁን በዩናይትድ ቤት በርካታ ልምድ ያላቸው ተጫዋቾችን ጠቅሶ ሃይደን ሄቨን ከነኝ ጋር መስራቴ ደግሞ ወደፊት በጣም ልምድ እንዲኖረኝ ያደርጋል ብሏል። ሃሪ ማጓየር በማንቸስተር ዩናይትድ በኩል ቅጣቱን ጨርሶ ቀጣይ ከብሬንትፎርድ ጋር የሚደረግ ጨዋታ ግን ወደ ቡድኑ ይመለሳል። የሃይደን ሄቨንም አጣማሪ ሃሪ ማጓየር ሆኖ ደግሞ ይቀጥላል ተብሎ ይታሰባል። በማንቸስተር ዩናይትድ በኩል ባለፈው ክረምት ላይ ነበር አሌሃንድሮ ጋርናቾን ለቼልሲ ሸጠው እንደ ማቲያስ ኩኛ እንደ ብሪያን ቤሞ አይነት የክንፍ አጥቂዎችን ወደ ቡድኑ ያመጡት። ምንም እንኳን ቀጣይም የክንፍ አጥቂ የማምጣት እቅድ ቢኖራቸውም ሮይ ኪን አሌሃንድሮ ጋርናቾ የሚጋንለት ተጫዋች የሆነው ማንቸስተር ዩናይትድ ዓለም አቀፍ ደረጃ ያለው ብሎ ራሱን በማታለልም ከልክ በላይ ሰቅሎ ስለነበረ ነው ብሏል። በተጫዋቹ በኩል በቼልሲ መለያ እውነተኛ ማንነቱ መጋለጥ ጀምሯል ብሏል። ይህ ተጫዋች በማቲያስ ኩኛ ለመተካት የተወሰነው ውሳኔ በማንቸስተር ዩናይትድ ታሪክ ውስጥ ካየሁት ሁሉ በጣም ብልህነት የተሞላው ነው ብሏል። የእሱ መግነን የዩናይትድ ዓለም አቀፍ ተቀባይነት እንጂ የጋርናቾ ብቃት አይደለም፣ ቼልሲ ቤት ተጋልጧል እያለ ነው። ምናልባት በዩናይትድ በኩል የዝውውር ጉዳዮችን ለመጨመር ያክል የማንቸስተር ዩናይትድ ኤሊዮት አንደርሰን ዝውውር ውስጥ አልወጣም። በነገራችን ላይ ምንም እንኳን 115 ሚሊዮን ፓውንድ በላይ ብራይተን ኖቲንግሃም ፎረስት ቢፈልግም ማንቸስተር ዩናይትድ ግን ከዝውውሩ ሙሉ ለሙሉ አልወጣም። ሁኔታዎችን፣ አማራጮችን ይመለከታል። ዩናይትድ ልምድ ያለው አማካኝ ከዛው ከፕሪሚየር ሊጉ መምጣት የቀጣይ ክረምት የመጀመሪያ እቅዱ እንደሆነ ይታወቃል። ኤታሃድ ስቴዲየም ለማንቸስተር ሲቲ በጣም አስደናቂ ምሽት ያሳለፉበት ነው። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ 2-1 ሲቲ ድል አደረገ። ወሳኞቹን ግቦች ለማንቸስተር ሲቲ ሪያን ሸርኪ 16ኛው ደቂቃ ላይ መሪ ያደረጋቸው፣ ካይ ሃቨርዝ የጃ ልጅ ዳና ሮማን ያልተገባ ስህተት ተከትሎ ወይም ኳስ ደርቦ ከሃቨርዝ አስቆጠረበት። ከዛ በኋላ ኤርሊንግ ብሮት ሃላንድ ከረፍት በኋላ ማለት ነው በ65ኛው ደቂቃ ላይ የማንቸስተር ሲቲን የማሸነፊያ ግብ ከመረብ አዋህዶ ሲቲ በምሽቱ በጣም ወሳኝ ጣፋጭ በፕሪሚየር ሊግ የዋንጫ ፉክክር ላይ ወሳኝ የተባለ ድል እንዲያገኝ ያስችሎታል። በእርግጥ አሁንም የፕሪሚየር ሊጉ መሪ የሰሜን ለንደኑ ክለብ አርሰናል ነው። ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ በ70 ነጥብ አርሰናል ፕሪሚየር ሊጉን ይመራል። ሲቲ በ67 ይከተላል። ሮብ በሲቲ በኩል የፕሪሚየር ሊጉን መሪነት ከአርሰናል ከረጅም ጊዜ በኋላ ይረከብ ዘንድ ከቻለ ተርፍ ሙር ላይ በ2 ጎል ልዩነት ማሸነፍ ይጠበቅበታል። አርሰናል ቅዳሜ ከኒካስል ዩናይትድ ጋር የፕሪሚየር ሊግ መርሃ ግብሩን እስኪያደርግ የመድፈኞቹ አምበል ማርቲን ኦዴጋርድ ቡድኑ ተስፋ ባለመቁረጥ ወደፊት ጉዞን ይቀጥላል ሲል ተናግሯል። ጉዟችንን መቀጠል አለብን፣ ከውጭ ለሚሰማው ጫጫታ ግድ አይሰጠንም ሲል ተደምጧል። የአርሰናሉ አምበል ማርቲን ኦዴጋርድ ዋንጫው ገና አልተወሰነም የሚለው ኦዴጋርድ ሁሉም ነገር ሊፈጠር ይችላል፣ ሙሉ ዝግጁ መሆናችን ይጠበቅልን እያለ ነው። ቃል ስፖርት ዩቲዩብ ቻናል የምትገኙ በዩቲዩብ ገጻችን ያላችሁ የአርሰናል ደጋፊዎች ግን ጫጫታ ነው ወይ ያለው ሚዲያው ላይ? እናንተስ እያላችሁ ያላችሁት እንደ ደጋፊ እንደ ጫጫታ የሚቆጠር ነው ወይንስ እውነተኛ ስጋት ነው?
ኦዴጋርድ ግን ጫጫታ ብሎታል። አሁንም ፕሪሚየር ሊጉን እናሸንፋለን የሚል እምነት እንዳለው የጠቀሰው ኦዴጋርድ እምነቱ አለ፣ ድል እናደርጋለን ዋንጫውን እያለ ይገኛል። የማንቸስተር ሲቲው አምበል ቤርናንዶ ሲልቫ ቡድናቸው በጥሩ ደረጃ ላይ መሆኑን ተናግሯል። አርሰናል ትልቅ ቡድን ነው ያለው ሲልቫ በሁለተኛ አጋማሽ ጭምር በጣም አደገኛው ቡድን አርሰናል ነበር ብሏል። አክሎም እኛም አርሰናልም ሁሉንም ቀሪ ጨዋታ የምናሸንፍ አይመስለኝም ብሏል። በእርግጥ የሲቲ እና የአርሰናል ቀሪ ጨዋታዎች በእያንዳንዱ ጨዋታ አንድ ላደረገ ብቻ ሲሆን በስንጎል ልዩነትም ተጠናቀቀ። አሁን በጣም ወሳኝ ሆኗል። ምክንያቱም ነገሮችን ሊለይ የሚችለው ሁሉም ቀሪ ጨዋታውን ካሸነፈ የግብ ልዩነት ስለሆነ በርናንዶ ሲልቫ ግን ሁላችንም የቀሩንን ወይም አርሰናልና ሲቲ የተቀረሩን ጨዋታ ሁሉ ላናሸነፍ እንችላለን ብሏል። አሁን ግን በጥሩ ደረጃ ላይ ነን ያለው በርናንዶ ሲልቫ ሃላንድ ድንቅ ነበር፣ ለእያንዳንዱ ኳስ ሲፋለም ነበር፣ ከሁለት ጠንካራ ተከላካይ ጋር ተጋፍጦ የማሸነፊያ ግብ አስቆጥሯል ብሏል። ጋርዲዮላ አርሰናል መግጠም በጣም አስቸጋሪ ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ነው ይሄን የሚሉት። በካራባኦ ካፕ ዋንጫ በነጠቋቸው በጥቂት ቀናት በገዛ ሜዳቸው ድል ካደረጓቸው በኋላ ነው አርሰናል ከባድ ነው ያሉት ፔፕ ጋርዲዮላ። አርሰናል በጣም ጥሩ ቡድን ነው፣ እነሱን መግጠም ያስቸግራል። እውነታው አሁንም ቢሆን የሊጉ መሪ ደግሞ አርሰናል ነው፣ በጎል የሚበልጠንም እሱም ቢሆን አሁንም አርሰናል ነው ይላሉ። አንድ ጎል ነው በነገራችን ላይ ልዩነታቸው። ሲቲ 2-0 በርንሌይን ተርፍ ሙር ላይ ካሸነፈ የፕሪሚየር ሊግ መሪነትን ከአርሰናል እንደሚረከብ በሂሳባዊ ስሌት እየታወቀ ማለት ነው። ከጋብርኤል ማጋሌሽ እና ሳሊባ ጋር መፋለም ከባድ ነው። እውነት ለመናገር በሃላንድ ቦታ መሆን አልመኝም፣ ምክንያቱም እነኝን ሁለት ተከላካዮች መፋለም ከባድ ነው፣ ግን አድርጎት ግን ግብ አስቆጥሮበታልም ሲሉ ተደምጧል። ፔፕ ጋርዲዮላ ዩቲዩብ ገጻችን ላይ ናችሁ። ማንቸስተር ሲቲ ከአርሰናል በቁጥር እንመልከቱ። ጨዋታውን ሲቲ 2-1 አሸነፈ። ግብ የማስቆጠር ንጻሬ አርሰናል ይሻል ነበር፣ ወደ 1.53 ነበረ። ኦልሞስት አንድ ግብ ሊሆን የሚችል ኳስ አምከነዋል ለማለት በጣም የቀረበ ነው። በሲቲ በኩል 1.41 ነበር ግብ የማስቆጠር ንጻሬ። ኦልሞስት ተጨማሪ አንድ ግብ አግኝቷል ማለት ያክል ነው። ሲቲ 15 ሞከረ፣ አርሰናል 9። ሲቲ 5ቱ ኢላማውን ጠበቀለት፣ አርሰናል 3። ሲቲ ወደ 59 በመቶ ኳስ ተቆጣጠረ፣ አርሰናል 41 ከመቶ ብቻ ኳስ የተቆጣጠረበት ምሽት ነበረ። ፔፕ ጋርዲዮላ በተወዳጁ የእንግሊዝ ፕሪሚየር ሊግ አሁንም በአርሰናል በኤታድ አልተሸነፉም። ይልቁንስ ውድ ቤተሰቦቻቸው 2 ጊዜያቸው የወጡት ብቻ ነው ለአርሰናል ትልቅ ነጥብ በፔፕ ጋርዲዮላ ዘመን በፕሪሚየር ሊግ የወሰዱባቸው። ጋርዲዮላ 25 ግብ አርሰናል ላይ ያስቆጠረው 7 ብቻ ተቆጥሮባቸው በአራት ጨዋታ መረባቸውን አላስደፈሩም። ፔፕ ጋርዲዮላ በአሰልጣኝነቱም ህይወቱም ብዙ ድል ያለው በነገራችን ላይ አርሰናል ነው። 22 ጨዋታ ፔፕ ጋርዲዮላ አርሰናልን ድል ሲያደርግ ትላንትና ለ22ኛ ጊዜ ትላንትና። ውድ ቤተሰቦቻችን የቀሩ ጨዋታዎችን እናስላቸው። በሁለቱ ክለቦች መካከል አርሰናል በቀጣይ 5 ጨዋታዎች ይቀሩታል። አሁን እንዳልኳችሁ አርሰናል ድል አደረገ ብቻ አይደለም፣ ከዚህ በኋላ አርሰናል በየጨዋታዎቹ ስንት ጎል አስቆጠረ ዋንጫውን ይወስነዋል። ስለዚህ አርሰናል ቀጣይ የሚገጥማቸው ቡድኖች ላይ የግብ ዝናቦችን ማዝናብ ይጠበቅበታል። ኒውካስል ዩናይትድን ኤምሬትስ፣ ፉልሃምን ኤምሬትስ፣ ዌስትሃም ዩናይትድን ለንደን፣ ተርፍ በርንሌይን ኤምሬትስ ላይ ነው። ከዛ ክሪስታል ፓላስን የመጨረሻ ጨዋታ ሴልኸርስት ፓርክ ላይ ነው። ያ ማለት ከተቀሩት 5 ጨዋታ 2ቱን ከሜዳ ውጭ ነው የሚያደርገው። በ3ቱ ጨዋታ ደግሞ በሜዳው ነው። ከለንደን አይወጣም፣ እዛው ለንደን ላይ ጨርሳል አርሰናል። በሲቲ በኩል የተቀሩት ጨዋታ በርንሌ፣ ኤቨርተን፣ ብሬንትፎርድ፣ በርንማውዝ፣ ፓላስ፣ አስቶን ቪላ ናቸው። ምናልባት የማን ተጋጣሚ ነው ጠንካራ የማን ደካማ ነው የሚለውን ለውድ አድማጭ ተመልካቾቻችን በቃል ስፖርት ዩቲዩብ ቻናል ለሚገኙ ቤተሰቦቻችን ትተነዋል። አርቴታ 1 ድል ባለፉት 6 ጨዋታ ቡድናቸው አለ። ኦፕታ ግን አሁንም ቢሆን የአርሰናል የማሸነፍ ንጻሬን ከፍ ሲያደርግ አርሰናል 265 ቀን የፕሪሚየር ሊጉ አናት፣ ሲቲ በፕሪሚየር ሊጉ አናት ላይ ያየነው 6 ቀን ብቻ ነበረ። ምናልባትም እንዳልኳቸው ተርፍ ሙር ላይ ድል ካደረገ ግን መሪነቱ እንደሚረከበው እየታወቀ ማለት ነው። ከዚህ ጋር በተያያዘ የመድፈኞቹ አሰልጣኝ ሚኬል አርቴታ ቡድናቸው ሊጉን ለማሳካት በቀሪ ጨዋታ ይፋለማል ብለዋል። ጨዋታውን ማሸነፍ ነበር ዓላማችን ያሉት ሚኬል አርቴታ ነገር ግን እድሎችን መጠቀም ያለመቻል ክፍተት በቡድን ውስጥ ነበረ ብለዋል። ስለ ዋንጫ ፉክክሩ የተጠየቁት አርቴታ ሊጉን ለማሸነፍ ባለን አቅም እተማመናለሁ እያሉ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሚኬል አርቴታ ቀሪ 5 ጨዋታዎች መኖራቸውን ያስረዱት አርቴታ ምን ያህል ማሸነፍ እንደምንፈልግ እናውቃለን፣ ዋንጫ ለማንሳትም በሙሉ አቅማችን እንፋለማለን ብለዋል። እንዳልኳችሁ ነው ከዚህ በኋላ ሲቲና አርሰናል አሸነፉ ብቻ ሳይሆን
ስንት ለስንት አሸነፉም ግድ የሚልበት ሰዓት ደርሷል። አርሰናል በዚህ ውድድር ዓመት በመጀመሪያዎቹ 49 ጨዋታ የተሸነፈ 3 ነበር። አሁን ባለፉት 6 ጨዋታ አራተኛ ሽንፈቱ ነው። ያ ማለት አርሰናል ዳገቱ ላይ ያ 3 ዓመት ሙሉ ዋንጫ ሲያጣ ትልቅ ችግርና ደጋፊውን በጣም ተስፋ የሚያስቆርጠው ሰዓት አሁንም እየደረሰ የመጣ ይመስላል። ምክንያቱም በመጀመሪያ 45 ጨዋታ 3 ሽንፈት ያስተናገደ ቡድን አሁን በመጨረሻዎቹ 6 ጨዋታ ግን አራተኛ ሽንፈቱን አስተናግዷል። የአርሰናል የመጨረሻዎቹ 4 የሀገር ውስጥ ጨዋታዎችን በማንቸስተር ሲቲ በካራባኦ ካፕ ፍጻሜ ተሸነፈ። ኤፍኤ ካፕ በሳውዝሃምፕተን ተሰናበተ። በፕሪሚየር ሊግ በበርንማውዝ ተሸነፈ። በፕሪሚየር ሊግ በማንቸስተር ሲቲ ተሸነፈ። አርሰናል በሀገር ውስጥ ውድድር 4 ተከታታይ ጨዋታ ሲሸነፍ ይህ በአርቴታ የመሪነት ታሪክ ለመጀመሪያም ጊዜ ነው የገጠማቸው። አርሰናል ነገሩ ሌላ ወሰብሰብ ያለ ቦታ ላይ ወይም እንደሚባለው አርሰናል ሚኬል አርቴታና ልጆቻቸው ከዳገቱ የደረሱ ይመስላል። ሮድሪ ሄርናንዴስ ትላንትና ተጎዳ፣ እናጣረዋለን የጉዳቱን መጠን። በማንቸስተር ሲቲ በኩል በፕሪሚየር ሊግ ቋሚ ሆኖ በጀመረባቸው ጨዋታ በአርሰናል ተሸንፎ ግን አያውቅም። በጣም አስገራሚ ነው። በትላንትናውም ዕለት ድል እንዳደረጉ ይታወቃል። ሪያን ሼርኪን እናንሳ። 10 ጎል 14 አሲስት አለው። ሪያን ሼርኪ የመጀመሪያው ተጫዋች ሆኗል 10 ሲደመር ግብ 10 ሲደመር አሲስት ያለው በፕሪሚየር ሊግ በሁሉም መድረኮች ላይ ማለት ነው። ሪያን ሼርኪ በማንቸስተር ሲቲ ከሃላንድ በላይ አሁን ስጋት የሚሆን ሰዓት ደርሷል የሚል ዘገባ ትላንትና በዚህ ሰዓት ከጨዋታ በፊት በሰራ ነው ዘገባ ደርሰን፣ በርካቶችም ከሃላንድና ከሪያን ሼርኪ አሁን ስጋት የሚሆነው ለአርሰናል ሼርኪ እያሉ ነበር። ትላንትም ግብ አስቆጠረ፣ በጣም ጫና ሲፈጠር ነበረ። ሃላንድም ትላንትና ያው ወደ ግብ ተመልሷል ከፌብራሪ 11 በኋላ። በእርግጥ ሪያን ሼርኪ ግን በጣም ድንቅ ምሽት ነበር ያሳለፈው። ሃላንድ ግብ አስቆጠረ 23ኛ የፕሪሚየር ሊግ ግቡን። ሃላንድ 7 አሲስት ነበረው። ብንደምራቸው እነኝን 30 የግብ አስተዋጽኦ ላይ መድረስ የቻለበት ነው ከ33ኛ ሳምንት በኋላ። ትላንትና ያው ሃርሊንግ ብሮት ሃላንድ እና ማጋሌሽ ያው የተለመደውን ፈጽመዋል። ግብራቸውን ትንቅንቁ እንደነበረ ነው። መጎሻሸሙ፣ መለያ መያያዙ፣ መገፋፋቱ፣ መውደቅ መነሳቱ እንዳለ ነው። ትላንትና ግን ምናልባት የአርሰናል ደጋፊዎች ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ ትላንትና ማጋሌሽ ግን ግቦቹ ላይ ስህተት አልሰራም ወይ? የመጀመሪያው የሪያን ሼርኪ ግብ ስትቆጠር የማጋሌሽ የመከላከል ጥራት አንድ ጥያቄ የሚያስነሳ፣ ሃላንድም ግቧን ሲያስቆጥር አጠገቡ የነበረው ራሱ ማጋሌሽ እንደነበረ ይታወቃል። ከዛ ትንቅንቅ ውስጥ ማጋሌሽ እንዴት በእነኚህ ሁለት አጋጣሚ ሲሆን ግን የሚለው ጥያቄ የሚያስነሳ ነው። ምናልባት ጨዋታውን የተከታተላችሁ የአርሰናል ደጋፊዎች በዩቲዩብ ገጻችን የምትገኙ የማጋሌሽ ምሽት ግን ጤናማ ነበረ ወይ? ከሌላ ጊዜው አንጻር አርሰናል ለቡድን ለሽንፈቱ ኃላፊነቱን ቢወስድም ማጋሌሽን ግን እንዴት ተመለከታችሁት? በሐሳብ መስጫ ሳጥናችን ላይ ላኩልን። በቤርናንዶ ሲልቫ በኩል ቤርናንዶ ሲልቫ የትም የሚገኝ ተጫዋች ነው። ትላንትና ካስተዋላችሁ ልክ ጨዋታው ተጠናቆ ፔፕ ጋርዲዮላ ሜዳ ላይ ደጋፊዎችን ሲሰናበቱ እያጨበጨቡ ጣታቸውን የሚጠቁሙት ወደ ቤርናንዶ ሲልቫ ነበረ። በእርግጥ እኔ ደካማ ጎኔ ሲቲ ቤት ቤርናንዶ ሲልቫ ነው ማለታቸው ይታወቃል። ተጫዋቾች እንኳን የሚያስፈቅዱኝ በሱ በኩል ነው ማለታቸውም ይታወቃል። ትላንትና ከመድፈኞቹ ጋር በነበረ ጨዋታ 76 ኳስ ነካ፣ 15 ኳስ ሶስተኛ የሜዳ ክፍል ላይ ያቀበለ፣ 5 ግንኙነቶችን አሸነፈ፣ 4 ኳስ አጨናገፈ አርሰናሎችን፣ 4 ኳስ ተቃራኒ ሳጥን ውስጥ ነካ፣ 3 ታክል ወረደ፣ 1 ትልቅ የግብ ዕድል ፈጠረ፣ 1 ሙከራ አደረገ። ውብ ግብ ነው ያስቆጠረው። በነገራችን ላይ ምንም ጥያቄ የለውም። ቤርናንዶ ሲልቫ ውብ እንቅስቃሴ ነው ትላንትና ያደረገው። እንዳጠቃላይ የውድድር ዓመቱ የመጨረሻው ነው። ካራባኦ ካፕን አንስተውለታል። ሌላ ምን ዋንጫ ይጨምሩለታል? ፕሪሚየር ሊጉ ነው ያው የሚጠበቀው። ያጨምሩለታል የሚለው ግን በዓመቱ መጨረሻ ምላሽ ያገኛል። ፔፕ ጋርዲዮላ ኒኮ ራይሌ የዓመቱ ምርጥ ወጣት ተጫዋች መሆን አለበት ይገባዋል ብለዋል። ትላንትና አርሰናልን ሲቲ ደቂቆቹን የሼርኪ ግብ የተቆጠረበትን ደቂቃ አቁመ ነው የጨዋታው ጅማር ወደ እንቅስቃሴ ተመልሶ ሲቲ ላይ እስከተቆጠረበት ደቂቃ ብናሰለው 34 ሰከንድ ይሆናል። የጃልጂ ዳናሩማ ስህተት ሲቲ ከ34 ሰከንድ በላይ እንዳይመራም ያደረገ ነበር። በእርግጥ ከሃቨርትዝ የተደርቦበት የተቆጠረው። ፔፕ ጋርዲዮላ በፕሪሚየር ሊግ ሁለተኛ ደረጃ ይዞ ከእርሱ በላይ ወይም አናት ላይ ያሉ ቡድኖችን 4 ጊዜ ማሸነፍ ችሏል። ፔፕ ከሰር አሌክስ ፈርጉሰንን በመቀጠል ሁለተኛ ደረጃን ይዞ ከእርሱ በላይ በአንደኝነት የተቀመጡ ቡድኖችን ብዙ ድል የተወጣ አሰልጣኝም መሆን ያስቻለው እድል ያስመዘገበበት ነው። ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲም በፕሪሚየር ሊጉ በሜዳው ኤታሃድ ስቴዲየም ከአርሰናል ጋር ባረጋቸው ጨዋታ እንዲሁ ምንም ያለመሸነፍ ጉዞን ያስቀጠለበትም ሳምንት እንዲሁ እንደነበረ ይታወቃል።
በአርሰናል በኩል ሌጀንዶች ያነሷቸው ሀሳቦች ነበሩ። በእርግጥ በርካታ ሌጀንዶች የግል መልከቶቻቸውን በአርሰናል ዙሪያ አጋርተዋል። በተለይም አርሰናል ከዳገቱ ሲደርስ ያ ከምናውቀው ቦታ ወገቤን እያለ ነው የሚሉ በርክተዋል። አርሰናል ጥሩ እንቅስቃሴ አድርጓል ብዬ አስባለሁ ያለው የቀድሞ የአርሰናል አምበል የነበረው ፓትሪስ ቬራ ከስካይ ስፖርት ጋር በነበረው ቆይታ፣ ነገር ግን በጥሩ ቡድኖችና በታላቅ ቡድኖች መካከል ያለውን ልዩነት በሜዳ ላይ በግልጽ አይተናል። እነዚህ ቁንጭ የሆኑ ወይም በጣም የተለዩ ተጫዋቾች ናቸው ልዩነት የፈጠሩት። አሁን አርሰናል ላይ ያለው ጫና ይበልጥ ይበረታል። ከዚህ በኋላማ የቡድኑ የአእምሮ ጥንካሬም ይወርዳል፣ ሰግቻለሁ እያለ ነው ፓትሪስ ቬራ የቀድሞ የአርሰናል ተጫዋች፣ የአርሰናል አምበል። አርሰናል እውነት ነው በስነ ልቦና ደረጃ አሁን ጉዳት አይደርስበትም ወይ? ያ በራስ መተማመኑ ተመልሶ ሲመጣል የሚለው ይጠበቃል። አርሰናል በእርግጥ አሁንም የፕሪሚየር ሊጉ መሪ ነው በ70 ነጥብ፣ በ3 ነጥብ ሲቲ ዝቅ ብሎ ይከተላል። ግን ሲቲ አንድ ቀሪ ጨዋታ ከፓላስ ጋር አለው። በነገራችን ላይ ትላንት ምሽት አንድ የፓላስ ጨዋታ አለው ስል ሁሉም የበርንሌን ጨዋታ እየጠቀሰልን ነበር። የበርንሌን ተስተካካይ መርሃ ግብር ነው። በእርግጥ የሳምንት የኤፍኤ ካፕ መርሃ ግብር ስላለበት ሲቲ ወደዚህ ተስቦ የመጣ ጨዋታ ነው። ግን ያው ሲቲ እንደ ቀሪ ጨዋታ የሚቆጠርለት የክሪስታል ፓላሱ ነው። ያን ጨዋታ በሰፊ ግብ ልዩነት ካሸነፈ የበርንሌው ጨዋታ ልክ አርሰናል ከኒካስል ጋር ቅዳሜ ከሚያደርገው ጨዋታ ጋር ይጣፋል። ስለዚህ ለሲቲ ቀሪ ጨዋታ ተብሎ የሚያዘው የክሪስታል ፓላስ ነው፣ የተሰረዘው ጨዋታ ማለት ነው። ግን እንዳልኳችሁ የበርንሌውን ጨዋታ ድል ካደረጉ በተለይ በሰፊ ግብ ልዩነት መሪነቱን ይረከባሉ። ሲቲ በጣም ወሳኝ ቦታ ወሳኝ ሰዓት ሲደርስ፣ አርሰናል ግን አሁንም እንደለመደው ሁሉ ነገር ወደ ዳገትነት እየተቀየረበት ዘንድሮም እንደ አምናው ካቻ አምናው እንደ ባለፉት 3 ዓመታት ወደሚያስበለ ደረጃ እየደረሰና እየመጣ ያለ ቡድን ይመስላል። ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ ቤተሰቦቻችን ዋንጫው ወዴት እየሄደ ነው? መልከታዎቻችሁን ላኩልን። በኢትዮጵያ ፕሪሚየር ሊግ ዛሬ ጨዋታዎች ይቀጥላሉ። ባህር ዳር ከተማ ከሸገር ከተማ፣ ኢትዮ ኤሌክትሪክ ከኢትዮጵያ መድን በአዲስ አበባ ስቴዲየም፣ በሐዋሳ ዩኒቨርሲቲ ስቴዲየም የመጨረሻ ጨዋታ ነው ይሄ። ሐዋሳ ላይ ምድረገነት ሽረ ከወላይታ ዲቻ ጨዋታቸውን የሚያከናውኑ ይሆናል። ውድ ቤተሰቦቻችን በአውሮፓም ጨዋታዎች ይቀጥላሉ። በእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ከዌስትሃም ሴልኸርስት ፓርክ ስቴዲየም ምሽት 4 ሰዓት፣ በጣሊያን ሴሪ ሊቼ ከፊዮረንቲና ምሽት 3:45 ደቂቃ ሲል የሚጀምሩ መርሃ ግብሮች ናቸው። ለምትደግፏቸው ክለቦች ለምትደግፏቸው ቡድኖች ሁሉ መልካም ድል በድል በግቢም በሽበሹላችሁ ብለናል ከቃል ስፖርት ዩቲዩብ ቻናል። ሰብስክራይብ ካላረጋችሁን ሰብስክራይብ አድርጉን። ላይክ ሳታረጉንም እንዳትወጡ አበረታቱን። ሳምንታችሁ እንዴት ተጠናቀቀ እንዴት አለፈ ብለን ጀምረን ሳምንቱን በስፋት የዳሰስንበት የሰኞ ማለዳ በኤፕሪል 20 ያዘናዳንላችሁ ጥንቅር ፍጻሜው እዚህ ጋር ሆነ።